ዳጉ የአፋሮች ባህላዊ የመረጃ መረብና የመገናኛ ዘዴ ሲሆን በተለይም በኢትዮጵያ በኤርትራና በጅቡቲ የአፋር አካባቢ ውስጥ ለሚኖሩት አርብቶ አደሮች ወሳኝ የሆነ ስርዓት ነው ይላል ስለ ዳጉ የተጻፈ አንድ ሐተታም። ይህ የመረጃ ዘዴ ከተለመደው ውይይት የላቀ ነው። የማህበረሰቡን ደህንነት ለመጠበቅ አስፈላጊ የሆነ የመረጃ ልውውጥ የሚደረግበት እንደ ማህበራዊ ተቋም ይቆጠራል። የሚለዋወጠው መረጃ በድረቃማው አካባቢ ለህይወት ወሳኝ ሊሆን የሚችል ሲሆን ከነዚህም መካከል የግጦሽ መሬትና ውሃ የሚገኝበት ቦታ፣ እንደ ግጭቶች ወይም የከብት ስርቆቶች ያሉ የደህንነት ስጋቶች፣ ስለ ልደት፣ ሞት፣ ሰርግና ስለ ሰዎች መምጣትና መሄድ የሚገልጹ ዜናዎች ይገኙበታል። ሰላም አድማጮቻችን እንደምን ቆይታችኋል? በዛሬው መሰናዷችን ወደ ምስራቁ የሀገራችን አካባቢ በምናብ ተጉዘን የአፋር ዳጉን እናስቃኛለን። ዳንኤል መኩሪያ መሰናዶውን ሳዘጋጀው፣ በቴክኒኩ ሳላስብ እንዳለ አብሮን ይቆያል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። አፋሮች ሲገናኙ የት እንደነበሩ፣ ምን እንዳዩና እንደሰሙ እንዲሁም የቅርብ ጊዜ ክስተቶችን በተመለከተ ዝርዝር መረጃዎችን ለመለዋወጥ የተወሰነ ስነ ስርዓትን ይከተላሉ። ይህም መረጃ በሰፊ ርቀት ላይ በፍጥነት እንዲሰራጭ ያስችላል። ማንም ከአንድ ቦታ ወደ ሌላው በሚጓዝበት ወቅት በመንገዱ ለሚያገኘው ሰው መረጃ ሳይሰጥ አያልፍም። አንዱ አልፎት በመጣው አካባቢ ስላለው ሁኔታ ለሌላው ይነግራል። ዓመታትን ያስቆጠረው ይህ የመረጃ ልውውጥ ስርዓት የአካባቢው ነዋሪዎች ለክንውኖች ቅርብ እንዲሆኑ አድርጓቸዋል። ህብረተሰቡ እንደሚለው የአፋር ሰው በበረሃማዋ አፋር ሲጓዝ ስለ መጠጥና ምግብ ከመጠያየቅ በፊት መረጃ ይለዋወጣል። ሰው በዜና ውሃ በደመና ነውና የሚዋሽ አለ ተብሎ ስለማይገመትም መረጃው ትክክል እንደሆነ ይታመናል። ዳጉ መረጃ ከመለዋወጥ ጎን ለጎን ማህበራዊ መስተጋብሩን ያጠናክራል። በነዋሪዎች መካከል ላለው ቅርርብ የራሱን አስተዋጽኦም ያበረክታል። ባህላዊው የመረጃ መረብ ዳጉ እንደ ፈጣን፣ አስተማማኝና ትክክለኛ ባህላዊ የዜና ማሰራጫ ሆኖ በማገልገሉ ህብረተሰቡ ብዙውን ጊዜ የኛ ስልክ ወይም የአፋር ኢንተርኔት በማለት ይገልጹታል ይላል ይኸው መጣጥፍ። መሐሙዳ መሐመድና ሐቢብ መሐመድ የአካባቢው ተወላጅና የሰመራ ዩኒቨርሲቲ ምሁራን ናቸው። ከ6 ዓመታት በፊት ለፋና ቴሌቪዥን ቃለ መጠይቅ ሰጥተው ተከታዩን ሐሳብ አጋርተዋል። የአፋር ህብረተሰብ አርብቶ አደር በመሆኑ ስለ ዝናብ መረጃ በዛ ነው የሚተላለፈው። የሰላም ሁኔታ ሁሌ የውሃ የብዙ ነገሮች ስላሉ ጦርነትም ስላለ ሰላም የቱ ጋር ሰላም አለ፣ የቱ ጋር ነው ችግር ያለው፣ ዝናብ የቱ ጋር ነው፣ ሳር የት አለ የሚል መረጃዎች በዛ ይተላለፋል። የሞት ጉዳይ በዛ ነው። ማን ሞተ፣ ለህብረተሰብ አስፈላጊ የተባለው መረጃዎች እንዳለ በዛ ነው። ዳጉ ለነሱ የህይወት አካላቸው ነው፣ ወይም ደግሞ የነሱ ህይወት የሚቆም በኢንፎርሜሽን ልውውጥ ላይ ነው ማለት ይቻላል። ምክንያቱም እነሱ ከአንድ ቦታ ወደ ሌላ ቦታ ስለሚዟዟሩ ያን እዛ ያለውን ችግር እዛ ያለውን ወይም ድሎት የተለያየ ኢንፎርሜሽን ማግኘት ስላለባቸው ቀድሞ ዳጉን ነው የሚጠቀሙት። ያው ዳጉ ማለት ምን አለ፣ ምን ሰማህ፣ ምን አየህ ነው። ሀገሬ ሚዲያ ባሳተመው መጽሔተ ቱባ እንደተገለጸው በአፋሮች ባህል ማዳመጥ ከመስማት ባለፈ ጠልቆ በመረዳት ላይ የተመሰረተ ነው። ይህ ደግሞ እንደ ዳጉ ባሉ የባህል እሴቶቻቸው ጎልቶ ይታያል። ዳጉ ማለት በአፋርኛ ወሬ፣ ነገር እንደማለት ነው። በዚህ ስልት እርስ በእርስ መረጃን ይለዋወጣሉ። በዚህ ስልት ተደማጭ ካልሆኑ ባለረጅም ሞገድ የሬዲዮ ስርጭቶች በፈጠነ ሁኔታ መረጃ ከአንዱ አካባቢ ወደ ሌላው ይደርሳል። ከመልካ ሰዲ ኤሊ ውሃ፣ ከበረሃሌ ዱብቲ፣ ከገዋኔ አፍዴራ በረሃማውን የአፋር ምድር ርቀት ሳይገድበው
አብሮነታቸው እንዲዳብር ያደረገው የአፋሮች እሴት ይህ ዳጉ የተባለ መረጃን የሚለዋወጡበት ስልት ነው። የዝናብና የግጦሽ ሁኔታ፣ የግጭቱን ዜና፣ የአካባቢያቸውን ውሎ እየተቀባበሉ ይሰሙታል። እናም ዕድሜ ለዳጉ አፋሮች አካባቢያቸውን በሚገባ እንዲያውቁ አድርጓቸዋል። ያልነበሩበትን አካባቢ ወቅታዊ ሁኔታ በመረጃ ስልታቸው የነበሩ ያክል ያውቁታል። የዳጉ ስልት ግን በአማርኛ እንዳለው ትርጉም ቀለል ያለ ጉዳይ አይደለም። በእርግጥ አፋሮች እርስ በርስ በሚኖራቸው ግንኙነት ወቅት ዳጉ በአሃ ይባባላሉ። ይህም መረጃ አቀብለኝ እንደማለት ነው። በአፋሮች ባህል ሁለት አፋሮች እንደተገናኙ አንዱ ሌላኛውን ይጠይቃል። ስለ ራሱ፣ ስለ ቤተሰቡ፣ ስለ መንደሩ፣ ስለ ጎሳውና ስለ ሰማው ነገር ሁሉ ተጠያቂው ሁሉንም ይተርካል። ያደመጠው ደግሞ በተራው የራሱን ለሌላኛው ይነግረዋል። ዳጉ የተባለው ባህል ይህ ነው። መረጃ በዳጉ ሲተስተላለፍ ውሸት መናገር በጣም ክልክል ነው። ውሸት የተናገረ ሰው ደግሞ አይዞሌትድ የሆነ በህብረተሰብ ውስጥ እሱ ውሸታም ነው፣ አትስሙት፣ እሱ ያመጣው መረጃ እንዳትስሙ የሚል ነገር ስለሚመጣ ሰዎች ለራሳቸው ዝም ብሎ ውሸት አይናገሩም። የዳጉ ሂደት ጥብቅ ያልተጻፉ ህጎች ያሉት ሲሆን ለትክክለኛነቱ ከፍተኛ ግምት ይሰጠዋል። እውነተኛነት ግዴታ ነው። የሐሰት ዜና ሲያሰራጭ የተገኘ ማንኛውም ሰው ከባድ ቅጣት ይጣልበታል። ምክንያቱም የሐሰት ዜና አስከፊ መዘዝ ሊያስከትል ይችላልና። በዛን ሰዓት ያልተጻፈ ህግ ቢሆንም ለህብረተሰብ ይጠቅም ነበር። ህብረተሰብ ለሚፈልገው መረጃ ለሚፈልገው ጉዳይ ለማስተላለፍ ነው እንጂ ጉዳት የሚያመጣ ነገር አይተላለፍ ነበር። አሁን እኛ ብናድግም ቴክኖሎጂ ቢመጣም ያ ነገር የሚጠቅም ነገር ከሆነ የዛሬ 1000 ዓመት ቢሆንም መጠቀም አለብን ብዬ አስባለሁ። እና ሰላም የሚያመጣ ከሆነ ለኛ ልማት የሚያመጣ ከሆነ ዘመናዊ ተደርጎ በቃ ማድረግ ያለበት ነገር አድጎ ኢቭን መጻፍም ይቻላል። በቃ ያን በፊት አንድሬትን የነበረው ጽፈን ለሀገር የሚጠቅም ነገር ማድረግ አለብን። ዳጉ በፊት ሲጠቀምበት የነበረው ስርዓቱን ወደ ጽሁፍ ተቀይሮ ከሞደርን ስርዓት ህግ የኢንፎርሜሽን ሲስተም ህግ ጋር የሚጣጣምን አንድ ላይ ተደርጎ ወደ ጽሁፍ ተቀይሮ የኮሙኒኬሽን ህግ የኢንፎርሜሽን ማስተላለፍ ህግ ቢቀመጥለት ይሄ ክራይሲስ ይቀንሳል ብዬ አስባለሁ። የመረጃ ልውውጡ በደንብ የተገለጸ፣ ሰላምታና አድማጩ ተናጋሪውን ማቋረጥ የለበትም የሚል ህግን ጨምሮ የተወሰነ መዋቅር ይከተላል። የሀገራችን አብዛኛው ነገር ቦሮ የሚያደርገው ከዌስተርን ነው። ያ ነው ችግር ያመጣበን ያለው እንጂ እንደ ሀገራችን ኮንቴክስት እየኖርን አይደለም፣ ወይም ደግሞ የኢንፎርሜሽን ልውውጡን እየተገበርን ስላልሆነ ነው። በአፋር ደረጃ ኮሙኒኬሽን ኤቲክስ አለው። ክሪቲካል የሆነ ጉዳት ሊያደርስ የሚችል ኢንፎርሜሽን ካለ ያንን ኪፕ የማድረግ ወይም ደግሞ ሆልድ የማድረግ እንትን አላቸው አፋሮች በባህራቸው ማለት ነው። አንድ ዜና ከማስተላለፍ በፊት ምን ያህል ኢምፓክት ያመጣል? ጥሩ ነገር የሚበዛ ከሆነ ችግር የለውም፣ ግን መጥፎ ነገር የሚያበዛ ከሆነ መተላለፍም የለበትም። ለዛ ነው ኢንፎርም ይባላል። ከዛ በኋላ ሚኒማይዝ ዘ ሃርም ይባላል። የጋዜጠኛ ኤቲክስ ላይ ራሱ እኮ ሪፖርት ዘ ፋክት ይላል። ከዛ በኋላ ሚኒማይዝ ዘ ሃርም ነው፣ ጉዳቱ እንዲቀንስ ነው ማድረግ ያለብህና እንደዛ ነው። አሁን ሜንስትሪም ሚዲያዎች ላይ የምናየው ሰዎቹ አክቲቪስቶች ብለው የሚዲያ እንትኖች ብለው ብዙ ጊዜ አይተህ ከሆነ አታክ ነው የሚያደርጉት። ሰዎቹ ባይኔም ነው አታክ የሚያደርጉት። ግን አንዳንዴ ብዙ ጊዜ የሚያስፈልገው አይዲያ ነው እንጂ አታክ ማድረግ ያለብን ሰዎች አታክ ማድረግ የለብን። ሰዎች አታክ ስታደርግ እነሱም አታክ ያደርጋሉ። ስለዚህ ካውንተር አታክ ሲመጣ ደግሞ ሌላ አይነት ችግር ነው የሚያመጣውና ህብረተሰብ የሚጎዳ ነገር ከሆነ መቆም አለበት። ዳጉ አፋሮች ውሳኔዎችን ለማድረግ በተለይም የማህበረሰብ እንቅስቃሴንና አርብቶ አደር ያኗኗር ዘይቤያቸውን ለመምራት ከሚተማመኑባቸው ዋና ዋና ባህላዊ ተቋማት አንዱ ነው። መጽሔተ ቱባ ስለ አፋር ክልል መስህቦቹም ያነሳል። አፋሮች ባህልና ተፈጥሮ ህብር ሰርተው በተቀናጁበት ምድር የሚኖሩ ናቸው። ባህላቸው የፈጠረው ቀለም
ምድራቸውን አስውበውበታል። ምድራቸው በራሱ ተፈጥሮ የቸረችው ገጽታ ደግሞ ምትሃት ቢባል የሚቀል ድንቅ ውበት ነው። የኤርታሌ እሳተ ገሞራ እስከ 1200 ዲሴ በሚደርስ የእሳት እቶን የሚንቀለቀል ስፍራ ነው። አፋሮች ኤርታሌ ያሉትም ለዚህ ነው። የሚጨስ ተራራ የሚል ትርጉም አለው። ከ3 ሚሊዮን ዓመት በላይ ዕድሜን ያስቆጠረችው ሉሲም መገኛዋ በዚህ በአፋር ክልል ነው። ከሰመራ 136 ኪሎ ሜትር ርቀት ላይ የሚገኘው ሀዳር የተባለው ስፍራ በአፍሪካ ገናና ከሚባሉ የአርኪኦሎጂ ጥናት ቦታዎች አንዱ ለመሆን ችሏል። ከሉሲ ባሻገር እንደ ራሚደስ፣ ካዳባ፣ ጋርሂ ያሉ ቅሪተ አካሎች የተገኙበት የአፋር ክልል በፓርክ ሀብቱም ይታወቃል። የአዋሽ ብሔራዊ ፓርክና ገና ብዙ ያልተወራለት በአዘሎ ተራራ ስር የተዘረጋው የያንጉ ዲራሳ ብሔራዊ ፓርክም መገኛ ነው። አሳኤሌ ሐይቅ፣ አፍዴራና አቤ ሐይቆችና የዳሎል ረባዳ ምድር የአፋር ውበት ከሚገለጽባቸው መስህቦች መካከል ይጠቀሳሉ። እንደ ምድራቸው ተፈጥሮ ሁሉ በብዝሃ የባህል እሴቶች የሚታወቁት አፋሮች ዋነኛ የኑሮ መሠረታቸው የእንስሳት እርባታ ነው። የተወደዳችሁ አድማጮች፣ ኢትዮጵያ መልከ ብዙ ገጸ ብዙ ናት። የኢትዮጵያን ባህሎችና ውበቶች ገና እንገልጣለን። ዳንኤል መኩሪያ መሰናዶን አዘጋጅቼ ወደ እናንተ አደረስኩ። ቴክኒኩን ደግሞ ሳላስብ እንዳለ ሲቆጣጠረው አብሮን ቆይታ አድርጓል። ሰላም።